ክርስቲያኖች ትሁት ያልሆነ ሰው የትኛውንም ምግባር ያጣል። ትሁት ያልሆነ ሰው ከየትኛውም ጸጋ ይጎላል። ትህትና ማለት እውነተኛ ትህትና ማለት እኩል ሆኖ ሳለ ዝቅ ማለት ወገኖቼ፣ ሌሎች ሲከበሩ ወይም ከፍ ያለ ነገር ሲያገኙ እናንተ ፍጹም የማትታመሙት ሰላማዊ ሕይወት የምትኖሩት በሽታም የማይዛችሁ ደማችሁም ከፍ የማይለው ይቺን ሕይወት መለማመድ ስትችሉ ነው። ባልንጀራ ከአንተ ይልቅ እንዲሻል በትህትና ስትቆጥር እኩል ሆነ ሳለ አንተ በፈቃድ ያለ ግዴታ ዝቅ ማለት ስትለምድ ነው። አያምህም። እሱ ሲቀድም አያምህም። እሱ ሲያምርበት አትበሳጭ። እሱ ደራርቦ የሆነ ነገር ቢኖረው ደስ ነው የሚልህ። ምክንያቱም ስላስበለጥከው፣ ስላስቀደምከው። እግዚአብሔር ማን ጋር እንዳለ ታውቃለህ? እመነኝ፣ በጣም ትሑታን ሰዎች ጋር፣ መናገር የማይችሉ ትሑታን፣ ማሳመን የማይችሉ ኮልታፎች፣ አንዲት መስመር መጸለይ የማይችሉ ንግግር አላዋቂዎች ጋር እግዚአብሔር አለ። እግዚአብሔር እንዲመለከትሽ ትፈልጊያለሽን? እንዲህ ይላል እግዚአብሔር ቃል፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደሚኮፈስ ሰው አይደለም፣ ወደሚንቀጠቀጥ ሰው። የማይሰበር አለት፣ ትዕቢተኛ ልብ ያለው ራሱን ወደሚያመጻድቅ፣ አሁንማ ከፍ ያለ ደረጃ ላይ ተደርሻለሁ፣ አሁንማ ተደምጫለሁ፣ አሁንማ የሆነ ነገር አለ ማን ይነካኛል የሚል ሰው ጋር አይደለም፣ እያለው ምንም እንደሌለው የሚኖር ሰው ጋር፣ ወደዚህ ወደ ትሑት ሰው እግዚአብሔር እንዲህ ካሉ ሰዎች ጋር ነው የሚኖረው። ምዕመናን፣ በጣም ወደ እግዚአብሔር የሚቀርብ ሰው ምን እንደሚሆን ታውቃላችሁ? እንደው ነገር ለመጠቅለል ላሳጥረው፣ በጣም ወደ እግዚአብሔር የሚቀርብ ሰው በጣም ትሑት ነው እየሆነ የሚሄደው። በዚህ ዘመን ግን ተቃራኒ ነው። በጣም መድረክ ባገኘን ቁጥር ትዕቢተኞች፣ በጣም በተደነቅን ቁጥር ኩራተኞች፣ በጣም ፈላጊያችን በበዛ ቁጥር ስልክ ዘጊዎች፣ በጣም ባለን ቁጥር ይለምኑኝ ባዮች፣ ገንዘቡ በሞላልን ቁጥር ይለምኑኝ ባዮች። የእግዚአብሔር ሰዎች ግን እንደዚህ አይደለም የሚሆኑት። እና እንዴት ነው የሚሆኑት? ወደ እግዚአብሔር የበለጠ እየቀረቡ ሲመጡ ፍጹም ትሑታን ነው የሚሆኑት። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን የደብራችን የስብከተ ወንጌል ኃላፊ፣ ክቡራን አበው ካህናት፣ የተወደዳችሁ ዘማሪያን፣ ብርዱንም ዝናቡንም ንፋሱንም ታግሳችሁ እግዚአብሔርን ለመስማት በፊቱ የተሰበሰባችሁ የእግዚአብሔር ልጆቹ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከገናናው መልአክ ከቅዱስ ገብርኤል በረከት ረድኤት ለሁላችንም ያሳትፈን። ከብዙ በጥቂቱ ከረጅሙ ባጭሩ የእግዚአብሔርን ቃል እንማራለን። ከእኔ ውሰደው የምንማርበት የትምህርታችን ርዕስ ነው። ፓትርያርክ ሺኖዳ ብፁዕ ቅዱስ የግብፅ ኦርቶዶክስ ቤተክርስቲያን የቀድሞ ፓትርያርክ በአንዲት መጽሐፋቸው ላይ እንዲህ ብለው ነበር። እግዚአብሔር ሆይ እንዳገለግልህ
ብዙ ጸጋዎችን ከሰጠኸኝ አደራህን ከነዚህ ጸጋዎች ጋር አብረህ ትህትናንም ስጠኝ። ትህትናን ካልሰጠኸኝ ግን የምትሰጠኝን ጸጋዎች በሙሉ ከኔ ውሰድልኝ ብለው ጽፈው ነበረ። እኔም ከሳቸው አስደናቂ መልእክት ርዕሳቸውን ተውሻለሁ። እግዚአብሔር ሆይ እንዳገለግልህ በርካታ ጸጋዎችን የምትሰጠኝ ከሆነ ከምትሰጠኝ ጸጋዎች ጋር አብረህ ትህትናንም ስጠኝ። ትህትናውን ግን የማትሰጠኝ ከሆነ የምትሰጣቸውን ጸጋዎች ከኔ ውሰድልኝ፣ ይቅርብኝ ብለው ነበረ። እኔም እቺን ለዚህች ምሽት የመንፈሳዊ ሕይወታችን ማዕከል የክርስትናችን ማዕዘን የሆነችውን ሐሳብ ጥቂት ደቂቃ ከእናንተ ጋር ላነሳት ፈለግኩ። የተወደዳችሁ ክርስቲያኖች፣ ያለ ትህትና ካለች አገልግሎት ያለ አገልግሎት ያለች ብቸኛ ትህትና ትሻላለች። እደግመዋለሁ። ያለ ትህትና ካለች የትኛውም አይነት አገልግሎት ያለ አገልግሎት ያለች ብቸኛ ትህትና ትሻላለች። በመንፈሳዊ ሕይወታችን ውስጥ በክርስትና ምልልሳችን ውስጥ የክርስትና ሕይወት ማዕከል ያልኳችሁ ይህቺ ናት፣ ትህትና። ጌታችን መድኃኒታችን ኢየሱስ ክርስቶስ በጽኑ በቃል ያስተማራት ደግሞም በሕይወት በተግባር የገለጣት ጥልቅ ሕይወታችን ብትኖር ትህትና ናት ወገኖቼ። እቺ ትህትና የእግዚአብሔርን ጸጋ የምታሳድር ናት። ትህትና ካለች የእግዚአብሔር ጸጋዎች ሁሉ ትበዛለች። የእግዚአብሔር ቃል ምን እንደሚል ታስታውሳላችሁ? እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ያዋርዳል ይላል። የእግዚአብሔር ጸጋ ሁሉ መሳቢያዋ ትህትና ናት። በአንጻሩ ደግሞ ትዕቢት የእግዚአብሔርን ጸጋዎች ሁሉ ማባረሪያ ናት። ለዚህ ነው እኚህ ደግ አባት የጸጋዎች መያዣ፣ የጸጋዎች ሁሉ መሳቢያ፣ የጸጋዎች ሁሉ ማደሪያ የሆነችውን ትህትናን ካልሰጠኸኝ ጸጋዎች ሁሉ ይቅሩብኝ ብለው የተናገሩት። ክርስቲያኖች፣ ጥልቅ የሆነው የአባቶቻችንም ትምህርት ይህንን የተመለከተ ነው። እንዲህ ይላሉ አባቶቻችን፣ ትህትና በጎ ምግባራት ሁሉ የተዘሩባት መሬት ናት ይሉና ትህትና ከተነቀለ የትኛውም በጎ ምግባር ይነቀላል ይላሉ። ክርስቲያኖች፣ ትሁት ያልሆነ ሰው የትኛውንም ምግባር ያጣል። ትሁት ያልሆነ ሰው ከየትኛውም ጸጋ ይጎላል። ለዚህ ነው ትህትና የበጎ ምግባራት ሁሉ መሰረት ናት። ለዚህ ነው ፓትርያርክ ሺኖዳ የበጎ ምግባራት ሁሉ መሰረት የሆነችው ትህትና ከሌለች ሌላውንም ጨምረው ውሰድልኝ የሚሉት።
በጎ ምግባራት ሁሉ ምንጯ፣ የበጎ ምግባራት ሁሉ መሰረቷ ይህቺ ትህትና ናት። የተወደዳችሁ ክርስቲያኖች፣ ምእመናን፣ የተወደደው መድኃኒታችን ኢየሱስ ክርስቶስ በጥልቀት ወደኛ መጥቶ ያስተማረን ነገር ቢኖር ትህትናን፣ ከሰማይ መውረዱ፣ ደካማ የሆነውን ሥጋችንን መዋሃዱ፣ እጅግ ዝቅተኛ በሆነ ሕይወት መመላለሱ። ብቻ ምን አለፋችሁ የቱም ነገር ክርስቶስ የሠራው ርዕሱ ትህትና ነው። ርዕሱ ትህትና ነው። የትኛውም ነገር ክርስቶስ የሠራው። ለዚህ ነው ቅዱስ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን ለትህትና አብነት ሲያደርገው እርሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ብሎ ያመጣው። ምእመናን፣ ክርስቶስ ከባሕርይ አባቱ ከአብ ጋር እኩል ሆኖ ሳለ እኛን ሁሉ ለማዳን እጅግ ወደ ተዋረደው ማንነታችን ዝቅ በማለቱ ፍጹም ትሑት መሆኑ ተገልጧል። ትህትና ምን ማለት ይመስላችኋል? እኩል ሆናችሁ ሳለ እኩል ከምትሆኑለት አካል፣ እኩል ከምትሆኑለት ሰው ጋር ዝቅ ማለት ነው ትህትና። ለዚህ ነው የተወደደ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ጋር እኩል ሆኖ ሳለ ዝቅ አለ። ይሄ ፍጹም ትህትና ነው ብሎ ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ላይ የገለጸው። ስለ ትህትና ክርስቶስን አብነት ያደረገው እግዚአብሔር ሆኖ ሳለ ከአብ ጋር እኩል ሆኖ ሳለ ራሱን እኮ ዝቅ አደረገ ያለን። ትህትና ማለት እውነተኛ ትህትና ማለት እኩል ሆኖ ሳለ ዝቅ ማለት ነው። እሷ ናት ትህትና። እንደውም አባቶቻችን በተለይ ቅዱስ ዮሐንስ አፈወርቅ የፊልጵስዩስን መልእክት ሲተረጉም ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር ይላል። ይህ በክርስቶስ ኢየሱስ ውስጥ የነበረ ሐሳብ በእናንተን ዘንድ ደግሞ ይሁን ይላል። እዩ፣ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። እኩል የሆነው ባልንጀራ ካንተ ይሻላል፣ ከኔ ይበልጣል፣ ከኔ ይበረታል ብለህ አስብ። ምክንያቱም ክርስቶስ ከአብ ጋር እኩል ሆኖ ዝቅ እንዳለ አንተም እኩል ከሆንከው ሰው ጋር ዝቅ በል። ለዚህ ነው ሊቁ ዮሐንስ አፈወርቅ ክርስቶስ እግዚአብሔር ባይሆንማ ኖሮ፣ ከአብ ጋር እኩል ባይሆንማ ኖሮ እንዴት አድርጎ ለትህትና አብነት አድርጎ ያመጣዋል? ምክንያቱም ክርስቶስ ከአብ ያነሰ ቢሆን ኖሮ ለትህትና ሕይወት አብነት መሆን አይችልም። ምክንያቱም ያነሰ ነዋ። ያነሰ ዝቅ ያለ እኮ ዝቅ በማለቱ ትሑት ሊሆን እኮ አይችልም። ክርስቶስ ትሑት ነው የተባለው ግን የባሕርይ አምላክ ሆኖ ሳለ የሰው ልጆች ለማዳን ሞትን የቀመሰ መከራን የተቀበለ እኛ ያላየነውን እንኳን ያየ በመሆኑ ነው ይላል። ከመላእክት ይልቅ በጥቂት አንሶ የነበረውን ይህን ኢየሱስ ይላል እንኳን ከአብ ከመላእክት እንኳን ሞትን በመቀበል መከራን በመቀበል በማነሱ ምክንያት ኢየሱስ ክርስቶስ የትህትና ፍጹም አብነታችን ሆኗል። አያችሁ፣ ትህትና ማለት ምን ማለት ነው? እኩል ሆኖ ሳለ ዝቅ ማለት ነው። እንደውም ፓትርያርክ ሺኖዳ
አንድ ግሩም ምሳሌ ያለቻቸው እዚች ላይ ጨምረው የሚያብራሯት ምን ይላሉ? ከጓደኞች ጋር እንደ ልጅ ሁን ይላሉ። እኩል ከሆንከው ጓደኛ፣ እኩል ከሆንከው ባልንጀራ ጋር እንደ ልጅ ሁን ይላሉ። ከልጆችህ ጋር ደግሞ እንደ ጓደኛ ሁን ይላሉ። ካንተ ጋር እኩል ከሆኑ ሰዎች ጋር ትንሽ ዝቅ በልና እንደ ልጅ ሁንላቸው። ከልጆችህ ጋር ካንተ ከሚያንሱት ጋር ደግሞ እንደ ጓደኛ አብረህ ኑርላቸው ይላሉ። እውነተኛ ትህትና ማለት ምን ማለት ናት? እኩል ሆነን ሳለን ዝቅ ማለት ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር፣ ባትሆን እንኳን ቁጠር። ምእመናን፣ ይህ ምንኛ የሰላም ሕይወት ያመጣል መሰላችሁ? እዩ፣ ለባልንጀራችሁ ለጓደኛችሁ ክብርን ሁሉ ስትሰጡት፣ ክብሩን ውሰድ ስትሉት እሱ ሲከበር ብታዩ አያማችሁም። ምክንያቱም እንዲከበር አሳልፋችሁ ስለሰጣችሁት፣ ከእናንተ ይልቅ እሱ እንዲከበር መንገድ ስለከፈታችሁለት፣ እሱ እንደሚሻል እንደሚበልጥ ስላመናችሁ ሲከበር ብታዩ አትናደዱ። ምእመናን፣ እኛም በዓለምም ትልቁ ብጥብጥ ይህ አይደለ? ጓደኛ ሲከበር ለምን ዓይንህ ይቀላል? ይህንን እኮ ስላላሰብን፣ ይህንን ስላላመንን እኮ ነው። አንዱ ላይ ለምን ይበሳጫል? አንዱ ላይ ለምን መተት ያደርጋል? አንዱ እንደበለጠው ሲያስብ ለምን ያኮርፋል? ለምን ይናደዳል? ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጥር። ትህትና ስለጠፋች አይደል? ምእመናን፣ በሌሎች ሲከበር ብታዩት ቅሬታ ማይሰማችሁ ትሁት ስትሆኑ ነው ወገኖቼ የማትከፉት። ለሌላው አጀብ ሲበዛ፣ ጭብጨባ ሲበዛ የማትከፉት በእርግጠኝነት ያን ባልንጀራችሁን ከእናንተ እንደሚሻል መቁጠር። ይሄ እውነተኛ ትህትና ነው። ራሳችሁን ዝቅ ማድረግ ማለት ይሄ ነው ወገኖቼ። ሌሎች ሲከበሩ ወይም ከፍ ያለ ነገር ሲያገኙ እናንተ ፍጹም የማትታመሙት፣ ሰላማዊ ሕይወት የምትኖሩት፣ በሽታም የማይዛችሁ፣ ደማችሁም ከፍ የማይለው ይቺን ሕይወት መለማመድ ስትችሉ ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር፣ እኩል ሆነ ሳለ አንተ በፈቃድ ያለ ግዴታ ዝቅ ማለት ስትለምድ ነው። አያምህም። እሱ ሲቀድም አያምህም። እሱ ሲያምርበት አትበሳጭም። እሱ ደራርቦ የሆነ ነገር ቢኖረው ደስ ነው የሚልህ። ምክንያቱም ስላስበለጥከው፣ ስላስቀደምከው። ህመምም የለም። ይሄን ተዉት። ይሄ ከፍ ያረጋችሁት ባልንጀራ በንቀት ቢያያችሁ እንኳን ጸብ አትፈጥሩ። ምክንያቱም ከፍ አድርጋችሁታል። እንዴት ሰላማዊ ሕይወት እንደምትኖሩ ተመልከቱ። ጸብ የለም። ይሁላችሁ ምን ነው እኔ እንደዚህ ያልሆንኩ ብላችሁ ስትመኙ ነው የምትቃጠሉት። በምኞቶቻችሁ መካከል ነው ጸብና ጦርነት የምትፈጥሩት። ነገር ግን ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር ማለት ፍጹም የሆነ እኩል ሆነ ሳለ ዝቅ ማለት ስትጀምር በንቀት እንኳን ቢያይህ አትበሳጭ፣ ጸብ አትፈጥር፣ ምንም አይመስልህም፣ አያምህም። ይሄ ብቻ አይደለም፣ በቅናትና በቁጣ ውስጥ እንኳን አትወድቅ። ምድሪቷን እያበላሸት ያለው ቅናት አይደለ? ቅናት አይደለ ቁጣ እየወለደ ያለው? ጸቡ፣ ኩርፊያው፣ ደስ የማያሰኙ የፍርድ ቤት መጎታተቶች፣ አንዱ መበላለጦች፣ ምድርን እያመሰቃቀላት ያለው ቅናት የሚወልደው ጸብ አይደለ? በእውነት ባልንጀራ ካንተ ይልቅ እንዲሻል በትህትና የመቁጠር ሕይወት ሲኖር ቅናት አይኖርም፣ ምቀኝነትም አይኖርም። ምቀኝነት እዚሁ ስፍራ የለውም።
ቅናት እዚህ ውስጥ ስፍራ የለውም። ጸብ እዚህ ውስጥ ስፍራ የለውም። አንተ እሱ እንዲበልጥ አድርገህ ካስቀደምከው በፍጹም አይከፋህም፣ ዓይንህም ደም አይለብስም። ምክንያቱም እውነተኛ መንፈሳዊ ሕይወት እዚህ ምስጢር ውስጥ አለች። እንደውም አንድ ሊቅ ስለ ቅዱስ ዮሐንስና ስለ ቅዱስ ጴጥሮስ ሲያብራራ ምን ይላል? ታስታውሱ ከሆነ ወደ መቃብር ሲሄዱ ቅዱስ ዮሐንስ ፈጥኖ ነበር ወደ መቃብሩ የሚሄደው። ቅዱስ ጴጥሮስ ደግሞ በፍቅሩ ስለተቀጠቀጠ ትንሽ ክዶት ሰነባብቶ ስለነበረ ቀስ እያለ ነበር የሚሄደው ይላል ይሄ ሊቅ። ግን የውላችሁ ቅዱስ ዮሐንስ ፈጥኖ በመሄዱ ቅዱስ ጴጥሮስ ቅናት አላንገበገበው። ቅዱስ ጴጥሮስ ደግሞ ኋላ በመዘግየቱ ቅዱስ ዮሐንስ ንቀት አላደረበትም። የሚችሉትን ብቻ ያደርጋሉ። መቃብሩ ጋር ሲደርሱ ግን ቅድሚያውን ለአረጋዊው ሐዋርያ ይለቅለታል። ትህትና ማለት እኮ ይህች ናት። ምቀኝነትም ቅናትም የሌለበት ወገኖቼ፣ ከቤተ መቅደሳችን ከቤተ ክርስቲያናችን ከአገልግሎት አውደ ምሕረታችን ጀምሮ ትከሻ ለትከሻ መገፋፋት እስከ መንደራችን ድረስ መተያየት፣ መበላለጥ ስንቱን አበላላው፣ ስንቱን ከሕይወት ውጭ ያደረገው። ዝም ብሎ ስለተናደደበት ስላማረበት፣ ዝም ብሎ ኑሮ ስለተሻሻለ የሚከፋው ለምንድን ነው? ይሄ የትህትና ሕይወት ስለወጣች። በብዙዎች ዘንድ ጸብ ለምን ሆነ? ይሄ ስለሌለ ነው። ቅናትን፣ በዚህ ምክንያት የሚመጣ ምቀኝነትን፣ በዚህ ምክንያት የሚመጣ ውድድርና ፉክክርም ምን እያደረገ ነው? ዓለምን እያጣላት ነው። ይሄው ዓለምን እንዲህ የሚያምሳት ምንድን ነው? እኔ ይበልጥ ውድድር አይደለ? እኔ ልቅደም አይደለ? ርዕሱ እንኳን የመሳሪያ ሽቅድምድም አይደለ ነው እኮ። ዓለምን የሚያበጣብጣት እኮ ይሄ ነው። ዓለምን ሰላም የሚያደርጋት ሕይወት የቱ ነው ካላችሁ፣ ወይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ ነው። የትኛው ሐሳብ? እኩል ሆኖ ሳለ ዝቅ ማለት። ልድገመው። እኩል ሆኖ ማለት እኩል ሆኖ እያለ ዝቅ ማለት እሱ ነው ትህትና ማለት ወገኖቼ። በክብር ካንተ ጋር በክብር ከናንተ ጋር እኩል ከሆነ ሰው በታች እንደሆንክ ማሰብ ነው። ይሄ የአእምሮ ትህትና ይሉታል ሊቃውንት። የአእምሮ ትህትና ማለት ይሄ ነው። ዝቅ ማለት፣ ራስን ዝቅ ማድረግ። ምእመናን፣ በችግር ምክንያት ራሱን ዝቅ የሚያደርግ እሱ ትሁት አይደለም። ዝቅ ስላልክ ዝቅ ማለት እሱ ትህትና አይደለም። ከፍ ብለህ መታየት እየቻልክ አቅሙ እያለ እሱን ስፍራ መተው ነው እውነተኛ ትህትና ማለት። በችግር ምክንያት ዝቅ ያልክ ሆነ ግን ትሁት ልትባል አትችልም። ራሱን ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ የሚያደርግ ሰው ነው ትሁት የሚባለው። ምእመናን፣ እውነተኛ የትህትና ምልክት እቺ ናት። ራሱን ከፍ ማድረግ እየቻለ ዝቅ የሚል ሰው ነው ትህትና። ራሱን ከፍ ማድረግ ስላልቻለ ራሱን ዝቅ የሚያደርግ ከሆነ ግን ይሄ ሰው መቼም ትሁት አይደለም ወገኖቼ። እውነተኛ ትህትና ምንድን ናት? ይቺ ናት እውነተኛ ትህትና። ይቺ ናት እውነተኛ ትህትና። ክርስቲያኖች እንድንኖርባት የሚያስፈልጋት ትህትና ናት። አንተ ትሻላለህ፣ አንተ ትቀድማለህ፣ አንተ ትበልጣለህ፣ አንተ ቅደም። ይሄ ነው ሕይወት። እውነተኛ ትህትና ማለት እቺ ናት። እውነተኛ ትህትና ማለት እቺ ናት። ቅዱስ ጳውሎስም የተወደደ መድኃኒታችንን ለትህትና አብነት ያደረገው ለዚህ ነው። ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። ለዚህ ነው እኔ በልቤ ትሁት ነኝ ያለው ክርስቶስ። ምእመናን፣ ይሄ ሕይወት ነው እውነተኛ የክርስትና ሕይወት። ይሄ ሕይወት ያለው ሰው ፍቅር አለው፣ ሁሉን ይወዳል፣ በማንም አይበሳጭም።
ማንም ቢያስቀይመው አያኮርፍም። የበጎ ምግባራት ሁሉ መሬት ይሆናል። ብዙ ጸጋዎች በዚህ ሰው ላይ ይኖራሉ ወገኖቼ፣ ብዙ ጸጋዎች። ለዚህ ነው ርዕሴን ልድገመው። ብዙ ጸጋዎች ሰጠኸኝ፣ ትሕትናን ከነሳኸኝ ጸጋዬንም አብረህ ውሰድልኝ ያሉት። ውሰደው ውሰደው ውሰደው። ምርጥ ቀዳሽ ሆኜ ትዕቢተኛ ከመሆን ውሰደው። ምርጥ ሰባኪ ሆኜ አንድም ፍቅር ያጣውኝ ደግሞም የምበላለጥ ከሆነ ውሰደው። ኩራትና ውዳሴ ካልጎረፈልኝ የእግዚአብሔር ባሪያ ሳልሆን የምስጋናና የውዳሴ ባሪያ ከሆንኩኝ ውሰደው ውሰደው። ጸጋዬን ስብከቴን ውሰደው ውሰደው። በመዝሙር በመዘመሬ በእውነት ከሌሎች የተሻልኩ እንደሆንኩ አስቤ የምመጻደቅና ለምኑኝ ባይ ከሆንኩኝ፣ ደጅ አስጠኝ ከሆንኩኝ፣ ኮራ ብዬ የምኖር እንዴት አድርጌ ልንገላችሁ በላጭ እንደሆንኩ ካሰብኩኝ ይሄንን ዝማሬን ውሰደው። ላንተ መስዋዕት ሳይሆን የኔ መስዋዕት አድርጌ ከነጠቁ ምስጋናውን ውሰደው 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 ውሰደው። ጸጋቸውን በትሕትና የማይጠብቁ ይነጠቃሉ፣ ይዋረዳሉ። በውበት ምክንያት ኮራ፣ ስለዚህም ወደ ጥልቁ ጣልኩ ካይለውም ዲያብሎስ ሐዜ መንጦላይት መጋረጃ ያዥ የነበረው ዲያብሎስ ጸጋህን አረከስክ ተብሎ የተባለው ለምን ይመስላችኋል? በትሕትና እኮ መጠበቅ ስላልቻለ ነው ወገኖቼ። ብዙዎች ጸጋቸው የተወሰደው ለምን መሰላችሁ? በኩራት እኮ ነው። በኩራት ምክንያት ጸጋችን የተነጠቀች እንዳትሆን መጠበቂያዋ ትሕትና ናት። ምእመናን ትሕትና ናት፣ ትሕትና ናት። እዛ ትንቢተ ሕዝቅኤል ላይ በውበት ምክንያት ልብ ኮርቷል፣ ከክብርህም የተነሳ ጥበብህን አረከስክ፣ በምድር ላይ ጣልኩክ ይለዋል ዲያብሎስን እግዚአብሔር። ምእመናን በትሕትና ምክንያት የምትጠበቅ ብዙ ጸጋ፣ ብዙ ጥበብ፣ ብዙ ምግባር ስላለች እሷ ከሌለች ግን ጥበብ ይረክሳል፣ ጸጋ ይጎድላል። ያለ ትሕትና ካለች ጸጋ ዝም ብለን ያለ ጸጋ በኖር እሱ ነው የሚሉት። እሱ ነው የሚያስፈልገው ምእመናን፣ እሱ ነው የሚያስፈልገው ምእመናን። ከልቤ ኩራት ታደገኝ። እኔ ከሰዎች እንደምበልጥና የተሻልኩ እንደሆንኩ ከሚያስብ ሕሊና አድኔ አድኔ። በሰጠኝ ጸጋ ምክንያት እኔ ቀና ሌሎችን ዝቅ አድርጎ ከማየት አስበኝ አስበኝ። አንተ እንደሰጠኸኝ ከአንተ እንደተቀበልኩት ባለማሰብ የምመካና የምኮራ ከሆነ ጸጋዬን ውሰደው። እንዳልተቀበልኩ ምን ያስመካኛል ወገኖቼ? ማን ያልተቀበለ አለ? ማን ሳይቀበል እንዲሁ የኖረ አለ? ቅዱስ ጳውሎስ እንደተናገረ እኮ ነው እንዳልተቀበልክ የሚያስመካህ ምንድን ነው ይላል። አንዳንዴ እኮ እኛ አገልጋዮች ምእመናንን እኮ ደጅ ስናስጠና እንዳልተቀበልን ስንመካ እኮ ይገርማል። ንግግራችን እኮ እንዴት ኩራትና ድምፀታችን ራሱ መኮፈስ እኮ ያሳያል። አቤት ኩራታችን! አሁን እንዳልተቀበለ ሰው መኩራት ነበረብን እኛ። ምን ያልተቀበልነው አለና ነው ምን ኮራው? ምእመናን ከኛ የሆነ ምን አለና ነው ምን መጻደቀው? ወገኖቼ እንዳልተቀበለ ሰው የሚያስመካን ምንድነው ወገኖቼ? ምንድነው? መልካም ነገር አለ እንግዲህ ያው እስካንተ አይደለም ከእግዚአብሔር ነው፣ አመስግንበት። አለበለዛ ግን የጸጋውን ምንጭ እግዚአብሔርን ልታጣ ነውና ጸጋዬን ውሰደው በለው። እግዚአብሔርን ከምታጣ እግዚአብሔርን አተ የጸጋ ማዕት ከሚከመርልህ እግዚአብሔርን አግኝተህ ያለምንም ጸጋ ያለምንም ሀብት ብትኖር ይሻላል። ውሰደው በለው። ውሰደው 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 በለው። በሙሉ የእግዚአብሔርን ሰዎች ተመልከቷቸው።
ሁሉንም ጸጋ የተቀበሉት እንደሆነ ያምናሉ፣ ከእግዚአብሔር እንደሆነ ይመሰክራሉ። በጉልበታችን ያመጣ ነው፣ በጥበባችን የቀመር ነው። ምን ነገር አለንና ነው በዚህ ዘመን ተመጻዳቂዎች ይበዛል። ሀብት ነው የተሰጠህ ነው፣ ውበት ነው፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው፣ ከእግዚአብሔር ነው የመጣው። ከየት አመጣኸው? እውነተኛ አባቶቻችንን ተመልክቷቸው። ቅዱስ ዮሴፍ፣ ነቢዩ ዳንኤል ምን እንዳሉ አልሰማችሁ? ህልምን በተረጎመ ጊዜ ቅዱስ ዮሴፍን ሲያደንቁት ምን ነበር ያለው? ህልምን የሚተረጎም እግዚአብሔር የሰጠው አይደለምን? ህልም ተርጓሚ ነህ፣ እግዚአብሔር ነው የሰጠህ። ሀብተ ፈውስ አለ፣ እግዚአብሔር ነው የሰጠህ። ጵጵስና አለ፣ እግዚአብሔር ነው የሰጠህ። መልካም ተናጋሪ ነህ፣ እግዚአብሔር ነው የሰጠህ። በጎ ደራሲ ነህ፣ እግዚአብሔር ነው የሰጠህ። ምርጥ ቅላጼ አለ፣ እግዚአብሔር ነው የሰጠህ። ህልምን መተርጎም የሚቻለው ከእግዚአብሔር የተሰጠው ብቻ ነው። በጣም ብዙ በርካታ ጸጋዎች ለምን ምን አስኮራ? የተቀበልከው የተመጸወተ ሰው እንዴት ይኮራል? የተሰጠው ሰው እንዴት የራሱ ያደርጋል? የኛ እኮ አይደለም። ክቡር አባታችን እግዚአብሔር ይስጥልኝ፣ በረከታቸው ጸሎታቸው ትደርብን። እየጨረስኩ ነው፣ አይዟችሁ። ዝናብ ላይ ያስቀመጥናችሁ እንደሱ ነው። ያው ቀጣችሁ ይደብድብ። አሁን ጨከን ቢል ብጥላችሁ ልትሄዱ። ነቢዩ ዳንኤልን አልሰማችሁትም? በጣም የሚደንቅ ቃል አለው። እንግዲህ በጥበብ በከለዳውያን ካሉ ሰዎች ሁሉ ላቅ ብሎ የታየው ነቢዩ ዳንኤል ምን እንዳለ አልሰማችሁ? ምን አለ? በዚህ ዓለም ካሉ ሰዎች ይልቅ በጥበብ የበለጥኩ አይደለም አለ። የበለጥክ አይደለም፣ እግዚአብሔር ሰጥቶህ ነው። ተናግረህ ያማረልህ፣ መስክረህ የሰመረልህ፣ ሰብከህ የተደመጥከው ግርማ ሞገስ እግዚአብሔር ስለሆነ፣ ዘምረህ የተዋበልህ፣ ቀድሰህ የተቀሸረልህ ከሌሎች ስለምትበልጥ እንዳይመስልህ። እግዚአብሔር አንተን ሰው ማዳኛ መንገድ ስላደረገ ስለሰጠህ ነው። ተመጽዋች ነህ አንተ፣ ምስኪን ነህ። እንደውም የበለጠ ምስኪንና ድሃ ስለሆንክ ነው እግዚአብሔር ይህን ሁሉ ጸጋ የሰጠህ። እኔ ከሌላ ሰው የምበልጥ ነኝ አይደለሁም። እሷ ናት መንፈሳዊ ሕይወት ወገኖቼ። በሙሉ ነገሬን ለማሳጠር ብዙ እንዳልዘበዝባችሁ ዝናብ ላይ ተቀምጣችሁ ነገሬን በጣም አጠር ላድርገው። እግዚአብሔር ጸጋን ሲሰጠን አንተን እንዳሳጣን፣ አንተን አብሬ የማገኝበትን ከአንተ ጋር የምኖርበትን ጸጋህን አብረህ ስጠኝ እንበለው። ካለበለዚያ ግን ውሰደው። ጸሎተኛ ነህ፣ በጸሎት ውስጥ ትህትና ከሌለው፣ ጸሎት ትዕቢት ካለው ምን ያደርጋል? እግዚአብሔር ማጋር እንዳለ ታውቃለህ። እመነኝ፣ በጣም ትሁታን ሰዎች ጋር መናገር የማይችሉ ትሁታን፣ ማሳመን የማይችሉ ኮልታፎች፣ አንዲት መስመር መጸለይ የማይችሉ ንግግር አላዋቂዎች ጋር እግዚአብሔር አለ። እንዴ በሳምንት 2 ቀን እጾማለሁ እንደዚህ አይነት ቀራጭ ስላላደረከኝ አመሰግንሃለሁ እያሉ የኩራትና የትዕቢት ጸሎት ከሚያደርጉት ይልቅ በአንዲት ሐረግ እኔ ኃጢአተኛና በደለኛ ነኝ ቀና ብዬ ላይ አልችልም የሚሉ ኮልታፎች ጋር እግዚአብሔር አለ። ብዙዎችን ተመልከቷቸው። ከንግግር አዋቂዎች ከሶፊስቶቹ ይልቅ ንግግር የማያውቁት እነዛ ሐዋርያት ዓለምን ያሳመኑት ትሑታን ስለሆኑ በአንድ ሐረግ እኮ ነው ከእግዚአብሔር ጋር የታረቁት። ጸሎተኛ ነህን? እንግዲያውስ ከጸሎት ጋር ትህትና ከሌለች ትጣላባታለህ፣ ትኮራባታለህ።
እግዚአብሔር እንዲመለከትሽ ትፈልጊያለሽን? እንዲህ ይላል እግዚአብሔር ቃል፣ ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደሚኮፈስ ሰው አይደለም፣ ወደሚንቀጠቀጥ ሰው። የማይሰበር አለት፣ ትዕቢተኛ ልብ ያለው ራሱን ወደሚያመጻድቅ፣ አሁንማ ከፍ ያለ ደረጃ ላይ ተደርሻለሁ፣ አሁንማ ተደምጫለሁ፣ አሁንማ የሆነ ነገር አለ ማን ይነካኛል የሚል ሰው ጋር አይደለም። እያለው ምንም እንደሌለው የሚኖር ሰው ጋር፣ ወደዚህ ወደ ትሁት ሰው። እግዚአብሔር እንዲህ ካሉ ሰዎች ጋር ነው የሚኖረው። ምዕመናን፣ እንዲህ ካሉ ሰዎች ጋር ነው የሚኖረው። እንደዚህ ካሉ ሰዎች ጋር ነው የሚኖረው እግዚአብሔር የሚኖረው። የእግዚአብሔር ማደሪያ የቷ ናት ካላችሁኝ፣ እንዲህ ያለች ትሁት ልብ ናት። በትህትና የሚያከብሩትን፣ ክብሩን ሁሉ ለእግዚአብሔር የሚሰጡትን፣ እግዚአብሔር ደግሞ ሁሉን ነገር ይሰጣቸዋል። እግዚአብሔር ሁሉን ነገር ይሰጣቸዋል። በጣም ወደ እግዚአብሔር የሚቀርብ ሰው ምን እንደሚሆን ታውቃላችሁ? እንደው ነገሬን ለመጠቅለል ላሳጥረው። በጣም ወደ እግዚአብሔር የሚቀርብ ሰው በጣም ትሁት ነው እየሆነ የሚሄደው። በዚህ ዘመን ግን ተቃራኒ ነው። በጣም መድረክ ባገኘን ቁጥር ትዕቢተኞች፣ በጣም በተደነቅን ቁጥር ኩራተኞች፣ በጣም ፈላጊያችን በበዛ ቁጥር ስልክ ዘጊዎች፣ በጣም ባለን ቁጥር ይለምኑኝ ባዮች፣ ገንዘቡ በሞላልን ቁጥር ይለምኑኝ ባዮች። የእግዚአብሔር ሰዎች ግን እንደዚህ አይደለም የሚሆኑት። እና እንዴት ነው የሚሆኑት? ወደ እግዚአብሔር የበለጠ እየቀረቡ ሲመጡ ፍጹም ትሑታን ነው የሚሆኑት። ጥቂት ምሳሌዎችን ላሳያችሁ። ለምን ከቅዱሳን መላእክት አልጀምርላችሁም? ቅዱሳን መላእክት በእግዚአብሔር ፊት የሚቆሙ ናቸው። ተመልከቷቸው። በሁለት ክንፎቻቸው ፊታቸውን ይሸፍናሉ። የበለጠ ሲቀርቡት እንዴት ልናይህ ነው ብለው ይሸፍናሉ። ወገኖቼ፣ የእግዚአብሔርን ጣዕም የቀመሱ ወደ እግዚአብሔር የበለጠ የቀረቡ መቆም አይችሉም። በእግዚአብሔር ፊት ያፍራሉ፣ ይደነግጣሉ፣ ይንቀጠቀጣሉ። ጮክ ብለው መናገር እንኳን አይችሉም። ይሸፍናሉ፣ ይደበቃሉ። ምዕመናን፣ እንደኔ አይነቱ እኮ ደፋር ስለሆነ ነው እናንተ ጋር የቆመው። በጣም እግዚአብሔርን የቀረቡት የሚናገሩለት ነገር ስለሚያጡ አፋቸውን ዘግተው ሲያደንቁት ይኖራሉ፣ ሲመሰጡበት ይኖራሉ፣ ሲተክዙ ይኖራሉ እንጂ ንግግር የምናውቀው ነን መስሎ አይደለም። የበለጠ ሲቀርቡት ፊታቸውን ይሸፍናሉ፣ እግራቸውን ይሸፍናሉ። ለመታየት አይፈልጉም፣ ይሰወራሉ። ወደ እግዚአብሔር የበለጠ ሲቀርቡ የእግዚአብሔርን ፍጹምነት የእነሱን ደግሞ አለመታየት፣ የማትመረመር ጥልቅ ነህ፣ የማይደረስብህ ሩቅ ነህ፣ የማትታይ ምጡቅ ነህ፣ ምን እናያለን ምን እንናገራለን ብሎ ሽፍንፍን ነው የሚሉት። እኛ እኮ ልታይ እኮ ነው የምንለው። እኛ እኮ ካልተጨበጨበልን እኮ አንንቀሳቀስም። ነዳጃችን እኮ ጭብጨባ ነው። እንዲሁ የሆነ ደመቅ እንዲሁ ይቅርታ አድርጉልኝ፣ መድረካችን እኮ በሙገሳና በውዳሴ እኮ ነው ብዙ ሰዓት የሚሄደው። አሁን እግዚአብሔር እዚህ ውስጥ ሰው ይኖረዋል። የበለጠ ስንቀርብ ራሳችን ያ ቅዱስ እንደተናገረው እኮ ነው፣ ያንተን ገናንነት ግለጥልኝ፣ የኔን ማንነት ደግሞ አሳውቀኝ ይላል። ወደ እግዚአብሔር በጣም እየቀረበ የመጣ ሰው የእሱን ማንነት ስለሚያውቅ መሸሸግና መደበቅ ነው የሚመርጠው። አብርሃምን ተመልከቱት። ወደ እግዚአብሔር የበለጠ ሲቀርብ ምን እንዳለ ታውቃላችሁ? አንድ ጊዜ ካንተ ጋር ንግግር ጀምሬያለሁ፣ አመድና ትቢያ ስሆን እባክህ ስማኝ ይላል። ከእግዚአብሔር ጋር እየተነጋገረ አመድና ትቢያ ሲሆን እኮ ነው የሚለው። ሲራክ እንደተናገረው በሞቴ ላንብብላችሁ። የሲራክ ቃል እንዴት ይገርማል መሰላችሁ? እንግዲህ ትቢያ አመድ የሚሆን በሕይወቱ ሳለ ሰውነቱ የሚተላሳው ለምን ይታበያል ይላል። ወደ እግዚአብሔር በጣም የሚቀርቡ ሰዎች አይታበዩም። የበለጠ ትሑት ነው የሚሆኑት። እንደ አብርሃም በሕይወቱ ሳለ የሚተላሰው ይታበያል። ጥቂት ቆይቶ የወደቀ አፈር የሚሆን የቆመ አፈር ይኮራል። እሱ ነው እኮ የሚለው ወገኖቼ። አፈር ሆኖ መኩራት ምንድን ነው? የተዋበ ትንሽ ቆይቶ አፈር መሆኑ አይቀርም። ኩራት የት አለ? የቆመ ትንሽ ቆይቶ መውደቁ አይቀርም። ኩራት የት አለ? በመዓዛ የሚታወድ በሽቶ የሚቀባ በሜካፕ የሚያውደው ጥቂት ቆይቶ መሽተቱ ይከተለዋል። እና ኩራት የቱ ጋር ነው? ያጌጠው ባዶ እጁን መሄዱ አይቀርም። ፈትል ብቻ በእጁ አንጠልጥሎ ነው የሚሄደው እኮ። ታዲያ ኩራት፣ ትዕቢት
መታበይ የት ጋር ነው? የት ጋር ነው? ለዚህ ነው ታላቁ አባት አብርሃም ለማማለድ ሲቆም ያለ ማፈር አመድና ትቢያ ስሆን አለ። ይህ እንዴት ያለ ታላቅ ትህትና ነው ይላል አውግስጢኖስ ያደንቀው። በእግዚአብሔር ፊት የሚቆም ጸሎት ከጸለያችሁ እውነተኛ ጸሎት ትህትና አለችበት። እውነተኛ ቁርባን ትህትና አለችበት። እውነተኛ መመለስ ትህትና አለችበት። ልቀጥል ይበቃኛል። መቼም እናንተን እዚህ ዝናብ ላይ አስቀምጦ እንደው አፍራችሁ እግዚአብሔርንም አክብራችሁ መድረኩንም አፍራችሁ ነው የሚሆነው። ሌላ ቀን እንቀጥለዋለን። አይሻልም? ይሻላል። ግፍ ነው ከዚህ በላይ ለምን እቀሰፋለሁ? ይቆየን።